ካይሮና አስመራ ምን ተፈራረሙ? ኤርትራ አዲስ በር መክፈት። የግብጽ መልእክት ወደ ማን ነው? በጋራ የጋራ ስጋት እይታ ላይ የተመሰረተው ስትራቴጂካዊ አጋርነት ወደ ሰፊው ቀጠናዊ አጋርነት እየጠለቀ ይገኛል። ተጽዕኖና ውጤቱ ግን ከአስመራና ከካይሮ እጅግ የላቀ መሆኑን ሰፊ ትንተናዎች እየተሰጡበት ነው። ይህንን ተከትለን ያዘጋጀነው ትንታኔ ነው። ሸርና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ። በግብጽና በኤርትራ መካከል ያለው አጋርነት አዲስ ባይሆንም በተለይ በእነዚህ ባለፉት 2 ዓመታት ግን ይበልጥ የጦፈና ተጽዕኖ ፈጣሪ እየሆነ መጥቷል። ዋናው አንቀሳቃሽ ምክንያት ግን ርዕዮተ ዓለማዊ ጥምረት አይደለም። በዋነኝነት ስለ ኢትዮጵያ የሚደረግ የጋራ ስሌት ነው። ሁለቱም ሀገራት የኢትዮጵያን ቀጠናዊ ምኞት ለራሳቸው ደህንነትና ለቀጠናዊ መረጋጋት እንደ ቀጥተኛ ስጋት ያዩታል። ሁለቱም ደግሞ ከሁሉ የተሻለው ውጤታማ ምላሽ ተቀናጅቶ በጋራ መስራት መሆኑን ደምድመዋል። ኢትዮጵያ በአባይ ወንዝ ላይ የገነባችው ታላቁ የህዳሴ ግድብ በግብጽ እይታ የህልውና ፈተና ነው። ግድቡ የግብጽን የውሃ አቅርቦት የሚቀንስ ሲሆን ከዓመታት ከንቱ ድርድር በኋላ ያለ ግብጽ ፈቃድ የተገነባ ነው። ካይሮ የአባይ ወንዝን እንደ ቀይ መስመር እንደምትቆጥረው በግልጽ ስትገልጽ ቆይታለች። የግብጽ ፕሬዝዳንት አብድልፈታህ አልሲሲ የግብጽ የውሃ ድርሻ አደጋ ላይ ከወደቀ ሁሉም አማራጮች ክፍት ናቸው በማለት አስጠንቅቀው እንደነበርም ይታወሳል። ለኤርትራ ስጋቱ ግዛታዊና ስትራቴጂካዊ ነው። ኤርትራ 1993 ነፃነቷን ካገኘችበት ጊዜ ጀምሮ ኢትዮጵያ የባህር በር አታ ከዓለም በምድር ከተከበቡ አገራት አንዷ ሆናለች። ኤርትራ ደግሞ አዲስ አበባ የምትመኘውን የቀይ ባህር ዳርቻዋን በእጇ አስገብታ እየተቆጣጠረች ትገኛለች። በጥር ወር 2024 ግን ኢትዮጵያ ከሶማሌላንድ ጋር ድንገተኛ የመግባቢያ ስምምነት በማድረግ በኤደን ባህረ ሰላጤ ላይ ሊኖር የሚችል የባህር ኃይል ጦር ሰፈርና የተወሰነ የባህር ዳርቻ በኪራይ መልክ ለማግኘት መንቀሳቀስ ጀምራለች። ኤርትራም ሆነች ሌሎች ጎረቤት ሀገራት ይህንን እንደ አንድ የአጋርነት እርምጃ ብቻ ሳይሆን በባህር ላይ የበላይነትን ለማንጸባረቅ ያለመ የኢትዮጵያ ስትራቴጂ አካል አድርገው በመመልከት ፈጥነው ሊነቁበት ጀምረዋል። ከነዚህ እድገቶች በመነሳትም ኤርትራ፣ ግብጽና ሶማሊያ በጥቅምት 2024 በአስመራ በመገናኘት እያደገ የመጣውን አሰላለፍ ይፋዊ ያደረጉበትን የሶስትዮሽ ኪዳን ጉባኤ አካሄዱ። ጉባኤው የፖለቲካ ወታደራዊና የጸጥታ ትብብር ማዕቀፍ ያስገኘ ሲሆን ለሶስቱም ሀገራት እንደተቀናጀ ድርጅት በኢትዮጵያ መስፋፋት ላይ በጋራ ለመቆም አስችሏል። ከዚህ በኋላ ግብጽ የጦር መሳሪያና ወታደራዊ አባላትን ወደ ሶማሊያ አስተላልፋለች። ኤርትራ ከግብጽ ጋር የነበራትን የጸጥታ ግንኙነት አጠናክረዋለች። ኪዳኑ በግልጽ በሉዓላዊነትና በቀጠናዊ መረጋጋት ዙሪያ የተነደፈ ሆኖ ለተወሰነ ጊዜ በውጤታማነቱ ቀጥሏል። ይህንን እንደ ዳራ ወስደን ስንመለከት የግብጽ የውጭ ጉዳይ ሚኒስትር በድር አብደላጢና የትራንስፖርት ሚኒስትር ሌተናል ጀነራል ካሚል አልወዚር ቅዳሜ ግንቦት 16 ወደ አስመራ ያደረጉት ጉብኝት ከሶስትዮሽ ጉባኤው በኋላ በሁለቱ ሀገራት መካከል የታየው ትልቁና ቁም ነገር ያለው የሁለትዮሽ ትስስር መሆኑን የሁለቱም ሀገራት መገናኛ ብዙሃን እያስተጋቡ ይገኛሉ። ልዑኩ በትራንስፖርት በኃይልና በማዕድን ዘርፍ ከሚንቀሳቀሱ የግብጽ ኩባንያዎች የመጡ ዋና ስራ አስፈጻሚዎችን የሚያካተተ በመሆኑ ይህ ደግሞ ግብጽ ከፖለቲካዊ መግለጫዎች ባለፈ ወደ ተጨባጭ ኢንቨስትመንትና የንግድ ህልውና ለመሸጋገር እንደምትፈልግ የሚያንጸባርቅ መሆኑን ተንታኞች ይገልጻሉ። ማዕከል ያደረገው የባህር ትራንስፖርት ትብብር ስምምነት ሲሆን ፕሬዝዳንት ኢሳያስ በተገኙበት የተፈረመም ነው። ስምምነቱ ለጋራ መርከቦች ስራ፣ ለወደቦች ቅንጅትና በሎጂስቲክስ ዘርፍ ለሚደረግ ትብብር አቅጣጫ የሚያስቀምጥ ቴክኒካዊ ሰነድ ነው። የስትራቴጂካዊ ዓላማ መግለጫ በመሆኑም ሁለቱ ሀገራት የቀይ ባህር ዳርቻን ያለ ውጭ ጣልቃ ገብነት በጋራ የማስተዳደርና ጸጥታውን የማረጋገጥ መብታቸውንና አቅማቸውን የሚያረጋግጡበት አጋጣሚ ተደርጎ ይወሰዳል። የውጭ ጉዳይ ሚኒስትሩ ዶክተር በድር የቀይ ባህር አስተዳደርና ደህንነት በዳርቻው ላይ ያሉ ሀገራት ብቻ መሆኑን የውጭ ኃይሎችን እንደማይመለከት ደግሞ ደጋግሞ በግልጽ ገልጿል። ይህም በኦፕሬሽን ፕሮስፐሪቲ ጋርደን ወይም የብልጽግና ጥበቃ ዘመቻ ስር ለሚንቀሳቀሰው የሁቲ ኃይሎች በመርከቦች ላይ የሚያደርሱትን ጥቃት ለመመከት በተመሰረተው በአሜሪካ የሚመራው የቀይ ባህር ኃይል ጥምረት ቀጥተኛ ፈተና እንደሆነ ይገመታል። በተጨማሪም ማንኛውም ኃይል ወይም የሀገራት ኪዳን ኤሚሬትስና እስራኤልን ጨምሮ ከኢራን ጦርነት በኋላ ወደ ቀጠናው መጥቶ ቋሚ የጸጥታ ኃላፊነት ለመውሰድ ለሚፈልግ ወገን ግልጽ መልእክት መሆኑን ተንታኞች ያመላክታሉ። እንደሚታወሰው ባለፈው በሚያዝያ ወር አጋማሽ ላይ ጠቅላይ ሚኒስትር አብይ አህመድ በአገሪቱ ቴሌቪዥን ቀርበው ትናንሽ ሀገራት ወሳኝ የባህር መስመሮችን ለመጠበቅ ስለማይችሉ እንደ ኢትዮጵያ ያሉ አቅም ያላቸው ሀገራት መሳተፍ እንዳለባቸው ገልጸው ነበር። የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንን ንግግር በተመለከተ በኤክስ በሰጠው ምላሽ ፖተምኪን ሲለገለጸው የብልጽግና ፓርቲ መሪ ከውስጣዊ ችግሮቹ ለመሸሽ እያነሳ ያለ ነው ሲል ምላሽ ሰጥቶበት ነበር። አክሎም
የፓርቲው መሪ እንዲሁም እንደ ጀነራል ጻድቃን ያሉት ግለሰቦች ወይም ርዝራዦች ያንን ተደጋጋሚ ትንኮሳና ያረጀ ሙግት ሉዓላዊ የባህር በር ትንፋሽ ሊዘምሩበት እየሞከሩ ነው ሲል ሚኒስትሩ ጽፏል። አሁን በተደጋጋሚ እየተሰጠ ያለው መግለጫም በቀይ ባህር ጸጥታ ስም እናስከብራለን እድል ይሰጠን የሚለውን የብልጽግና መንግስት ሸፍጥ የሚገፋና ምላሽ የሚሰጥ ነው። ዶክተር በድር በተጨማሪም ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የካይሮን በሱዳንና ሶማሊያ ጉዳይ ላይ ያላትን አቋም በተመለከተ ማብራሪያ በመስጠት የግብፅና የኤርትራ ግንኙነት ከሁለትዮሽ መረዳዳት ወደ እውነተኛ ስትራቴጂካዊ ቅንጅት የተሻገረ መሆኑን አረጋግጦለታል ስትል የግብፅ መገናኛ ብዙሃን ዘግባለች። ምናልባት በዚህ ጉብኝት ዙሪያ ይበልጥ አስፈላጊ ሊሆን የሚችለው እድገት ግን በይፋ በአጀንዳው ላይ ያልነበረው በካይሮ የተቀናጀው የአሜሪካና የኤርትራ ዲፕሎማሲያዊ መልሶ ማስተካከል ሊሆን እንደሚችል የሚሰጡ ትንታኔዎች ያመላክታሉ። በሚያዝያ 2026 ዋል ስትሪት ጆርናል በግብፅ አደራዳሪነት የአሜሪካ በአፍሪካ ልዩ መልእክተኛ መስዓድ ቡሎስ ከፕሬዚዳንት ኢሳያስና ከውጭ ጉዳይ ሚኒስትር ኦስማን ሳሌ ጋር ሚስጥራዊ ስብሰባዎችን ማድረጉን ዘግቦ ነበር። ዓላማው አሜሪካ በሴፕቴምበር 2021 በህግደፍና በኤርትራ ወታደራዊ የጸጥታ ከፍተኛ ባለስልጣናት ላይ በትግራይ ጦርነት በነበራቸው ሚና ምክንያት የጣለችውን ማዕቀብ ለማንሳት ያለመ ነበር። በግንቦት መጀመሪያ ላይ ደግሞ ሮይተርስ ከአሜሪካ መንግስት ውስጣዊ ሰነዶች ማዕቀቦችን የማንሳት ውሳኔ መወሰዱን አስታውቆም ነበር። አሜሪካ ለምን በግብፅ በኩል ወደ ኤርትራ ትቀርባለች የሚለውን ጥያቄ ማየት አስፈላጊ ነው። ግብፅ በሁለቱም የዋሽንግተንና አስመራ መንግስታት ዘንድ መግቢያ ካላቸው አንዷ መሆኗ አንዱ ምክንያት ነው። ካይሮ እንደ ትልቅ የአሜሪካ የጸጥታ አጋር ደረጃዋን የጠበቀች ሀገር ከመሆኗም በላይ የኤርትራ የቅርብ ቀጠናዊ ወዳጅም ናት። ስለዚህ ግብፅ እንደ አስታራቂ ሆና ለማገልገል ግንኙነትና ፍላጎቱ ነበራት። ኤርትራ በዋሽንግተን እይታ አስፈላጊ አጋር ሆና መቅረቧ የራሷ ምክንያቶችም አሉ። ተገልላ የነበረችው ኤርትራ በአፍሪካ ቀንድ ለግብፅ ጠንካራ አጋር ስትሆን፣ በዚህ ወቅት ደግሞ የአሜሪካ ዲፕሎማሲያዊ ትስስር ያሳስባታል። ለአሜሪካ ጉዳዩ በተለይ በዚህ ወቅት በዋነኝነት ስለ ቀይ ባህር ጸጥታ ነው። የሁቲ ጥበቃ በባቢል መንደር በኩል የሚያደርገውን የመርከብ ጉዞ ማስተጓጎሉ፣ የኢራን ጦርነት ደግሞ የሆርሙዝ ወሽመጥን በዘጋበት ወቅት ዋሽንግተን በቀይ ባህር ዳርቻ ላይ ያሉትን ሀገራት ስትራቴጂካዊ ዋጋ እንደገና እውቅና ለመስጠት ትገደዳለች። ኤርትራ ወደ ሳውዲ አረቢያ ባህረ ገብ መሬት የሚመለከት ከ1100 ኪሎ ሜትር በላይ እርዝመት ያለው የባህር ዳርቻ አላት። ይህንን ጂኦግራፊያዊ አቀማመጧን በዲፕሎማሲያዊ መገለል ማጣቷ ለአሜሪካ ትልቅ ኪሳራ እንደሆነ ስለተሰማት መሆኑ ሲተነተን ቆይቷል። ከቀድሞ ፖሊሲ በተለየ መልኩ ለሰብአዊ መብቶች ሁኔታ በጣም አነስተኛ ትኩረት የሚሰጠው የትራምፕ አስተዳደር ስትራቴጂካዊ አመክንዮ ሲታየው በፍጥነት እርምጃ ወስዷል። ተቺዎች፣ ሁማን ራይትስ ዎችና በርካታ የቀድሞ የአሜሪካ ባለስልጣናትን ጨምሮ ይህንን ግንኙነት እንደገና ማደስ ለማስተጓጎድ ሲወራጭ የነበሩ ቢሆንም የትራምፕ አስተዳደር ግን የደነገጠበት አይመስልም። በአሁኑ ወቅት ስትራቴጂካዊ ጥቅም ላለው የአሜሪካና የኤርትራ ግንኙነት እነዚህ ተቃውሞዎች ሂደቱን የማስቆም አቅም እንደሌላቸው ሲገልጽ ቆይቷል። እነዚህ እድገቶች ለአስመራ የግብፅ ኢንቨስትመንት ትስስር ውህደትና የአሜሪካ ማዕቀብ መነሳት ከዓመታት የኢኮኖሚ መገለል በኋላ ጠቃሚ አዲስ ምዕራፍ መክፈቻ ነው። ኤርትራ በማዕቀብ በዲፕሎማሲያዊ መገለልና በመዋቅራዊ የኢኮኖሚ ገደቦች ተጭና መቆየቷ አይካድም። አገሪቱ ውስን የውጭ ምንዛሬ፣ ዓለም አቀፍ ባንኮችን የመጠቀም ውስን ዕድል እንዲሁም ቀጥተኛ የውጭ ኢንቨስትመንትን መሳብ አለመቻሏ ኢኮኖሚዋ እጅግ እንዲጎዳ አድርጎታል። ይህ ሁሉ ደግሞ ኤርትራ አሜሪካ በእሷ ላይ በተከለችው ፖሊሲ ምክንያት መሆኑን ስትከስ ቆይታለች። አሁን ግብፅ በትራንስፖርት በኃይልና በማዕድን ዘርፍ የምታደርገው ኢንቨስትመንት በምድር ላይ ከተተገበረ ይህንን የኢኮኖሚ መዳከም በግልጽ መለወጥ እንደሚጀምር የኢኮኖሚ ባለሙያዎች ግምገማቸውን ይሰጣሉ። እንዲሁም የአሜሪካ ማዕቀብ መነሳት ተጨምሮበት የኤርትራ ተቋማት ይበልጥ ከዓለም አቀፉ የፋይናንስ ስርዓቶች ጋር እንዲገናኙ የሚያስችላቸው ሊሆን እንደሚችል ይገመታል። በቅርብ ሊከታተሉት የሚገባ ስትራቴጂካዊ ገጽታም አለ። እርሱም የወደብ አሰብ ጥያቄ ነው። የተፈረመው የባህር ትብብር ስምምነት በግልጽ በዓለም አቀፍ መርከቦችና በነፃ የመንቀሳቀስ መብት ላይ የተመሰረተ ነው። የቀይ ባህር የሎጂስቲክስ ትስስርን የሚያሻሽለው የግብፅና የኤርትራ የባህር ስምምነት ግን የግብፅን ወደ ደቡባዊ ቀይ ባህር መድረስ የምጽዋና አሰብ ወደቦችን ጨምሮ ለኤርትራ ከሚሰጠው የኢኮኖሚ ማጠናከሪያ ጥቅሞች በተጨማሪ ለኢትዮጵያ ከአሜሪካ ውሳኔና እርምጃ በኋላ ሌላ ምት ነው። በእነዚህ ወደቦች ላይ ማንኛውም የግብፅ አሻራ ካለ ኢትዮጵያ ልትጓዝበት የምትሞክረውን ስትራቴጂካዊ ሚዛን በመሰረቱ የሚለውጠው መሆኑን ቀጠናዊ ተንታኞች ይህንን አዲስ የአስመራ ካይሮ ስምምነት መነሻ በማድረግ ግምገማቸውን ሰጥተውበታል።
እነዚህ እድገቶች በሰፊው ቀጠናዊ ስዕል ውስጥ ተቀምጠው ሲታዩ የግብፅና የኤርትራ አጋርነት ፍጹም ወሳኝ ኃይል መሆኑን ይገመታል። በአንድ በኩል ግብፅ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ሳውዲ አረቢያ፣ አሁን ደግሞ እየቀረበ የመጣው የዋሽንግተን ትስስር አለ። በሌላ በኩል ደግሞ ኢትዮጵያ፣ የተባበሩት አረብ ኤሚሬትስ ወይም ኢማራት፣ እስራኤል እንዲሁም የተለያዩ በሳህል ሰሃራ አገራት ያሉ ተዋናዮች ከፈጣን ደጋፊ ኃይሎች ወይም አርኤስኤፍ ጋር በሱዳን ተሰልፈዋል። የግብፅ፣ ኤርትራ፣ ሶማሊያ የሶስትዮሽ ወዳጅነት በወቅቱ አስፈላጊ ኃይል የነበረ ቢሆንም በኋላ ግን በሶማሊያና በኢትዮጵያ መካከል የተፈጠረው ሁኔታ በቱርክ አደራዳሪነት በአንካራ ስምምነት በኩል ከኢትዮጵያ ጋር ያላት ግንኙነት በከፊል ተሻሽሏል። ከሶስትዮሽ ኪዳኑም ስታፈገፍግ ታይታለች። ግብፅ ስለሚቀያየረው የሶማሊያ አስተላለፍ ስጋቷን ገልጻ ነበር። ግንባሩ በጥልቅ ተቋማዊ ትስስር ላይ ሳይሆን በኢትዮጵያ ላይ ባላቸው የጋራ ቅሬታዎች የተያዘ ጊዜያዊ መድረክ እንደነበር ታዛቢዎች ያስታውሳሉ። ተለዋዋጭ ሁኔታዎች ግን በዚህ ቀጠና በፍጥነት ሊቀያየሩ ይችላሉ። ቀይ ባህርና ስትራቴጂካዊ አስፈላጊነቱ ግን የሚቀየር አይደለም። ስለዚህ ትናንት ቅዳሜ በአስመራ የተፈረመው የባህር ትራንስፖርት ስምምነት የጸጥታ አስተዳደሩን ማን ይቆጣጠረዋል የሚለውን የቀይ ባህር መስመርን የሚመለከት ትረካ ትልቁ የውድድር አካል ነው። ግብፅና ኤርትራ የባህር ዳርቻ ሀገራት መሆናቸውን ደጋግመው እያረጋገጡ ነው። አሜሪካ ምንም እንኳን ወደ አስመራ እየቀረበች ብትሆንም በቀጠናው በአጠቃላይ የባህር ኃይል ህልውና ስጋት ያንን ሚና ሙሉ በሙሉ የመቀማት እድሏ ጠባብ ነው። በዋሽንግተን ታክቲክ ከኤርትራ ጋር ትስስርና በግብፅ በሚመራው ሰፊ የባህር ዳርቻ ሀገራት ቅድሚያ የመስጠት ማረጋገጫ መካከል ያለውን ውጥረት መምራት ከሚቀጥለው ምዕራፍ የዲፕሎማሲያዊ ፈተናዎች አንዱ ሊሆን እንደሚችል ይገመታል። በተለይ ለኤርትራ አሁን ያለው ወቅት ሀገሪቱ ከንቁ ዲፕሎማሲያዊ እንቅስቃሴዎች ከቆየችበት ከ10 ዓመታት በላይ በኋላ ወደ ንቁ እንቅስቃሴ እንድትመለስ ንቁ ዓለም አቀፋዊና ቀጠናዊ ሁኔታ ያስገድዳታል። አሁን እንደሚታየው የግብፅን ኢንቨስትመንት እየሳበች ነው። ለአሜሪካ ትስስርም እየተዘጋጀች ነው። በቀይ ባህር የጸጥታ መዋቅሮች ውስጥ እንደ አስፈላጊ አጋር ሆና ተሰልፋለች። ፕሬዚዳንት ኢሳያስ ጂኦግራፊያዊ ብልጫን ወደ ዘላቂ ዲፕሎማሲያዊና ኢኮኖሚያዊ አስፈላጊነት ለመለወጥ እየጣሩ መሆኑን ተንታኞች እውቅና ሰጥተውታል። ይህንን ብልጫና ጥቅሞች ለህዝቧ ወደሚያገለግል መዋቅራዊ ማሻሻያ ለመተርጎም እድል ታገኛለች። ክቡራን ተከታታዮቻችን በኤርትራና በግብፅ መካከል ትናንትና ቅዳሜ በአስመራ የተፈረመውን ስምምነት መነሻ በማድረግ የተዘጋጀውን ቀጠናዊ ጉዳዮችን የሚመለከት ሰፊ ትንታኔ የተከታተላችሁት ይህንን ይመስል ነበር። በዚህ ጉዳይ ላይ እንደ ሁልጊዜው ሐሳባችሁ